ሰላም ጤና ይስጥልን። የመካከለኛው ምስራቅ ፍጥጫ እጅግ ያልተጠበቀ ጥፋት አሳየ። ላለፉት 13 ቀናት በኢራን ላይ የዕለት ተዕለት ጥቃት ሲያካሂዱ የነበሩት ፕሬዝዳንት ዶናልድ ትራምፕ የአርብ ዕለቱን ጥቃት በድንገት አገዱ። ነገር ግን የምንፈልገውን 100% ካላገኘን ሙሉ ጦርነት እንጀምራለን ሲሉ ሲዝቱ፣ የኢራን ጦር በኩሉ አሜሪካ ጥቃቷን በማቆሟ እኛም ማጸፋችንን አቁመናል ሲሉ አውጀዋል። ዋይት ሀውስ ደግሞ ሁሉም አማራጭ ጠረጴዛ ላይ ነው ሲል ገዳይ ማስጠንቀቂያን ሰጥቷል። በሌላ በኩል ደግሞ ከሀገር ውስጥ መረጃ በኢትዮጵያ ሀገራዊ ምክክር መድረክ የሰንደቅ ዓላማው የኮከብ አርማ ተነስቶ እርግብ ይሁን የሚሉ የይዘት ለውጥ ሀሳቦች መቅረቡ ተሰምተዋል። በትራምፕ ያልተጠበቀ ውሳኔ፣ በኢራን ጦር አዲስ መግለጫ፣ በዋይት ሀውስ ማስጠንቀቂያና በሀገራችን የሰንደቅ ዓላማ የአርማና የመዝሙር አዳዲስ አማራጭ ያሉትን መረጃዎች በሰዓቱ ይደመጣል። እስከ መጨረሻው አብራችን መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግ የቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ የ100% ጦርነት ዛቻ፣ የጥቃት ማቆምና የአውሮፓ ህብረት ፍጥጫ። ወደ መጀመሪያው ሰበር መረጃ አልፋለሁ። ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ከፈረንሳይ የዜና ቻናል ኤልሲአይ ጋር ባደረጉት የስልክ ጥሪ ከኢራን ጋር ሙሉ ጦርነት ለመጀመር እያሰቡ መሆኑን ተናግሯል። ትራምፕ ሲናገሩ የምንፈልገውን 100% ካላገኘን ከኢራን ጋር ሙሉ ጦርነት እንጀምራለን ሲሉ አስጠንቅቀዋል። ነገር ግን አክሲዮስ እና ኒውዮርክ ታይምስ እንደዘገቡት ትራምፕ የአሜሪካ ጦር አርብ ዕለት በኢራን ላይ አዲስ ጥቃት እንዳይሰነዘር አዟል። ይህ ላለፉት 13 ቀናት ሲካሄድ የነበረውን የዕለት ተዕለት ጥቃት ያስቆመ ውሳኔ ሆኗል። ትራምፕ ባለፉት ሳምንታት ጥቃቶችን ሲያጸድቁ ቆይተው አርብ ዕለት ግን ፈቃድ ሳይሰጡም ቀርቷል። ይህ ጊዜያዊ ማቆሚውን ወይስ ሰፊ ለውጥ እስካሁን ግልጽ አልሆነም። ኒውዮርክ ታይምስ አክሎ እንደገለጸው ለአሜሪካ ስጋት የሆነው የአሜሪካ የአየር መከላከያ ሚሳኤል ክምችት መቀነስና ሰፊ የክልል ጦርነት የመከሰት አደጋ መኖሩ ነው። ትራምፕ ለአውሮፓ አጋሮቻቸው መልእክት እንዳላቸው ሲጠየቁም እኔን እንደ ጓደኛቸው ስላደረጉልኝ እድለኞች ናቸው ብለዋል። በተጨማሪም ትራምፕ በአውሮፓ ህብረት ላይ አዲስ የታሪፍ ጦርነት አውጀዋል። በአፕል፣ ሜታ፣ አማዞን እና ጎግል ላይ የጣሉትን የብዙ ቢሊዮን ዶላር ቅጣቶች በመቃወም በትሩዝ ሶሻል ገጻቸው የአውሮፓ ህብረት ለዚህ ህገወጥና እጅግ ስነ ምግባር የጎደለው ድርጊት በጣም ትልቅ ዋጋ ይከፍላል ብለዋል። ቅጣቶቹ ሙሉ በሙሉ እንዲሻሩ የተጠየቁት ትራምፕ በተቻለ በፍጥነት ከፍተኛ ታሪፍ እንደሚጥሉ አስፈራርተዋል። እሳትና ጭስ ሳይሆኑ ውሃና እሳት መሆን እንዲሉ ትራምፕ በአንድ በኩል ጥቃቱን አቁመው በሌላ በኩል 100% ካላገኘው ሙሉ ጦርነት እጀምራለሁ ማለታቸው የአውሮፓ ህብረትን በታሪፍ ማስፈራራታቸው የቆጡን አውርድ ብላ የብብቷን ጣለች አይነት የዲፕሎማሲ ውጥረት ፈጥሯል። ታዲያ ትራምፕ ጥቃቱን ያቆሙት በሚሳኤል ክምችት እጥረት ምክንያት ይመስላችኋል ወይንስ ስልታዊ ስትራቴጂ ነው? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። በመቀጠል ለአሜሪካ ጥቃት አጸፋ መስጠት ማቆሙን ይፋ ወዳደረገው የኢራን ጦር አዲስ መግለጫ ዝርዝር መረጃ አልፋለሁ። የኢራን ጦር አዲስ መግለጫና ለአሜሪካ የተሰጠው አጸፋ ማቆሙ። በሌላ በኩል ደግሞ የኢራን ጦር ቃል አቀባይ መሐመድ አክራሚኒያ አገራቸው ለአሜሪካ ጥቃት የምትሰጠውን የአጸፋ እርምጃ ማቆሟን ይፋ አድርገዋል። ቃል አቀባዩ ይህን ያሉት አሜሪካ በኢራን ላይ ስትፈጽመው የቆየችውን ጥቃት ባለፉት 2 ሌሊቶች ካቆመች በኋላ ነው። ቃል አቀባዩ ሲናገሩ ኢራን በጦርነት ወቅት ስትፈጽማቸው የቆየችው ጥቃት የአጸፋ እርምጃ እንደነበረ ጠቅሰው እኛም ዘመቻችንን አቁመናል ብለዋል። አክሎም አሜሪካ ስልታዊ የውሳኔ ውድቀት እያጋጠማት ነው፣ ግልጽ ስትራቴጂ የላትም ያሉም ሲሆን ይህ በፕሬዝዳንት ትራምፕ ውሳኔዎችና በሴንትኮም አፈጻጸም መታየቱን ተናግረዋል። አሜሪካ ግቧን ባለማሳካቷ አሁን ላይ አንዳንዶች ከጦርነቱ የሚወጡበትን አዲስ ስትራቴጂ እያማተሩ ይመስላል ብለዋል። እንደ አክራሚኒያ ገለጻ ባለፉት 14ና 15 ቀናት አሜሪካ የምትፈጽመውን ጥቃት ለማስቆምና ይህም በፕሬዝዳንት ትራምፕ ውሳኔዎችና በሴንትኮም አፈጻጸም መታየቱን ተናግሯል። አሜሪካ ግቧን ባለማሳካቷ አሁን ላይ አንዳንዶች ከጦርነት የሚወጡበትን አዲስ ስትራቴጂ እያማተሩ ይመስላል ብለዋል። እንደ አክራሚኒያ ገለጻ ባለፉት 14ና 15 ቀናት አሜሪካ የምትፈጽመውን ጥቃት ለማስቆም የኢራን ወታደራዊ ዘመቻዎች የራዳር መሰረተ ልማትና ድጋፍ ሰጪ ማዕከላት ላይ ማተኮራቸውን ገልጿል። በእነዚህ ጊዜያትም ኢራን አሜሪካ ሁለቱ ሀገራት የደረሱበትን የመግቢያ ስምምነት እንድታከብር ለማድረግ መሞከሯን ጠቁመዋል። ሆኖም ግን የኢራኑ ቃል አቀባይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰኞ ዕለት የአሜሪካ ጉብኝት ውጤት ወሳኝ እንደሆነ አንስተዋል። አሜሪካ በእስራኤል ግፊት መጠነ ሰፊ የአየር ዘመቻ ልትከፍት ትችላለች ያሉም ሲሆን የምድር ጥቃትን በተመለከተ ያሉት ነገር ባይኖርም
ኢራን ግን ለሁሉም አማራጮች ዝግጁ የሆነ እቅድ እንዳላት አጽንኦት ሰጥተዋል። ኢራን ያጸፋ ጥቃቷን ብታቆምም በእስራኤል ግፊት አዲስ የጥቃት ማዕበል ይመጣል የሚል ስጋት አላት። ታዲያ የኔታንያሁ የሰኞ ጉብኝት አዲስ ጦርነት ያስጀምር ይሆን? ሐሳባችሁን በኮሜንት ጻፉልን። በመቀጠል የኢራን ጦር መግለጫ ከተሰማ በኋላ ዋይት ሃውስ ሁሉም አማራጭ ጠረጴዛ ላይ ነው ሲል የሰጠው አስደንጋጭ መግለጫን ወደ እናንተ ላድርስ። የዋይት ሃውስ አዲስ መግለጫ ሁሉም አማራጭ ጠረጴዛ ላይ ነው። ኒውዮርክ ታይምስ ዶናልድ ትራምፕ የአሜሪካ ጦር ድብደባዎች እንዲያቆሙ ማድረጋቸውን ከዘገቡ በኋላ ቅዳሜ ዕለት ከዋይት ሃውስ በኩል ሌላ አዲስ መግለጫ ወጥቷል። ዋይት ሃውስ ኢራን በሚመለከት ፕሬዚዳንት ዶናልድ ትራምፕ ሁሉንም አማራጮች ጠረጴዛ ላይ እንዳስቀመጡ ነው ሲል አስታውቋል። የዋይት ሃውስ ኮሚኒኬሽን ዳይሬክተር ስቴቨን ቹንግ ለፎክስ ኒውስ ዲጂታል በሰጡት ቃል ፕሬዚዳንት ትራምፕ ምንጊዜም ዲፕሎማሲያዊ መፍትሄዎችን እንደሚያስቀድሙ ሲናገሩ ቆይተዋል። ነገር ግን ኢራን በሆርሙዝ ወሽመጥም ወይንም በአጋር ሀገራት ላይ የሽብር ተግባራቷን የምትቀጥል ከሆነ ያሉትን አማራጮች ሁሉ ያስቀጥላሉ ብለዋል። ቹንግ አክለው እንደተናገሩት የኢራን ምጣኔ ሀብት ካሽመደመደው ማዕቀብ ወዲህና የአሜሪካ ጦር ለ13 ምሽቶች የኢራን ወታደራዊ ኢላማዎች ከደበደበ በኋላ ኢራን በድርድር ላይ ወደ ተመሰረተ ስምምነት ብትመጣ ይበጃታል፣ ካልሆነ ግን ምን እንደሚከሰት ያውቁታል ሲሉ ገዳይ ማስጠንቀቂያን አስተላልፈዋል። የኮሚኒኬሽን ኃላፊው ይህን ያሉት ኒውዮርክ ታይምስ እንደዘገበው የትራምፕ አማካሪዎች ግጭቱ ወደ ሰፊ የክልል ጦርነት ሊያድግ ይችላል የሚል ስጋታቸውን ካቀረቡላቸው በኋላ ወታደራዊ ዘመቻ ለጊዜው እንዲቋረጥ ከተደረገ በኋላ መሆኑ ተዘግቧል። የዓለም አቀፉን ውጥረት እዚያው እንዳለ አቆይተን አሁን ደግሞ ወደ አገር ውስጥ መረጃ አልፋለሁ። ድር ቢያብር አንበሳ ያስር እንዲሉ በሀገራዊ የምክክር መድረክ ላይ የተሰበሰቡ ንዑሳን ቡድኖች ስለ ኢትዮጵያ ሰንደቅ ዓላማ አርማና መዝሙር የወደፊት ጣፋንታ ወሳኝና አዳዲስ አማራጭ ሀሳቦችን አቅርበዋል። ዝርዝር መረጃውን ወደ እናንተ ላድርስ። የሰንደቅ ዓላማ የአርማና የመዝሙር አማራጭ ሀሳቦች ከሀገራዊ የምክክር መድረክ ወደ መጨረሻው መረጃ አልፋለሁ። በሀገራዊ ምክክር መድረክ ላይ የተሳተፉ ንዑሳን ቡድኖች የኢትዮጵያ ሰንደቅ ዓላማ አርማና መዝሙር እንዲሁም የክልሎች ምልክቶችን በተመለከተ በርካታ አማራጭ ሀሳቦችን አቅርበዋል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ አቶ ፌሰል አብዱላዚዝ እንደገለጹት በአረንጓዴ ቢጫና ቀይ ቀለማት ላይ ልዩነት ባይኖርም በአርማው ላይ ግን የተለያዩ ሀሳቦች ተነስተዋል። የቀረቡት የአርማ አማራጮች እንደሚከተሉት ናቸው። አሁን ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ የሁሉም ብሔረሰቦች አርማ እንዲቀመጥ ወይንም የሰላም ምልክት የሆነችው እርግብ እንድትሆን አሊያም ሁሉም ክልሎች ሊወክል የሚችል አዲስ አርማ እንዲዘጋጅ ሀሳብ ቀርቧል። በተጨማሪም የክልል ባንዲራን በተመለከተ ከሀገሪቱ አንድ ሰንደቅ ዓላማ ውጪ ሌላ መኖር የለበትም የሚል ሀሳብ የተነሳም ሲሆን ክልሎችም ተመሳሳይ የሶስቱን ቀለማት ባንዲራ በመጠቀም የራሳቸውን አርማ ብቻ እንዲጨምሩበት ተመክረዋል። ብሔራዊ መዝሙርን በተመለከተ የአሁኑ ሀገራዊ መዝሙር እንዲቀጥልና የክልሎች መዝሙር ደግሞ ይዘቱ ጠባጫሪ እንዳይሆን መደረግ እንዳለበት ስምምነት ላይ ተደርሰዋል። እነዚህ በንዑሳን ቡድኖች የጸደቁት አጀንዳዎች በመቀጠል 250 አባላት ወዳሉት አጠቃላይ የውይይት ቡድን እንደሚሸጋገሩ ታውቋል። በአጠቃላይ የትራምፕ የ100% ጦርነት ዛቻ፣ የኢራን ጦር አጸፋ ማቆም መግለጫ፣ የዋይት ሃውስ ማስጠንቀቂያና በኢትዮጵያ የቀረቡት የሰንደቅ ዓላማና የአርማ አማራጭ ሀሳቦች ለሰዓቱ ከያዝኩላችሁ ሰበር መረጃዎች መካከል ነበሩ። ታዲያ በሀገራዊ ምክክር የቀረበው የኮከብ አርማ ተነስቶ እርግቢውን የሚለው ሀሳብ የሚጸድቅ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በአጠቃላይ የትራምፕ የ100% ጦርነት ዛቻ፣ የኢራን ጦር ያጸፋ ማቆም መግለጫና የዋይት ሃውስ ሁሉም አማራጭ ጠረጴዛ ላይ ነው የሚል መግለጫ የመካከለኛው ምስራቅን የወደፊት ጣፋንታ ስጋት ውስጥ ጥሎታል። ታዲያ ኢራን ወደ ድርድር ትመጣለች ወይንስ ውጥረቱ ወደ አዲስ ጦርነት ያምራል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስና እውነተኛ ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ የደወል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስና ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።